ዛሬ ጌታችን ኢየሱስን እርገቱን የምናስብበት ቀን ነው። ሰው ጌታ ኢየሱስ አረገ። አሁን ተመልከቱ ጋይስ፣ ጌታ ኢየሱስ አረገና ይህ ማረጉ ለእኛ በጣም ትልቅ ቦታ ነው ያለው። ከታላላቅ አበይት ከሚባሉት ቤተክርስቲያናችን ውስጥ ከሚከበሩ በዓላት ውስጥ አንዱ ነው የጌታችን የኢየሱስ ክርስቶስ እርገት። በሚያሳዝን ሁኔታ እኛ ጋር ምንድነው ዶሮ አርደን ወይ የሆነ ነገር አርገን የሆነ ወከባ ኑሩት የማይከበር አይነት በዓል ሲሆን ልብ አንለውም፣ አንሰጠውም። ብዙ ጊዜ እንደዛ ነው አይደል? በጣም የልምድ አይነት ብቻ ስለሆነ እንደዚህ አይነት ነገሮችን በጣም አናስተውላቸውም እንጂ አሁን እርገት በጣም ትልቅ የሆነ በዓል ነው። ከ10 ቀን በኋላ ደግሞ በዓለ ሃምሳ አለ አይደል? በዓለ ፔንቴኮስቴ ወይም በዓለ ጰራቅሊጦስ፣ በዓለ መንፈስ ቅዱስ። በዓለ መንፈስ ቅዱስ በጣም ትልቅ የሆነ በዓል ነው። የእርሲያን ውስጥ የእርሲያን ልደት እንኳን እየተባለ የሚጠራ ነው። ትልቅ በዓል ነው። ግን እንትን ስለሌለ ይሄ ወከባው ሙሉ ብዙ ያን ያህል ነገር ስለማይታይ ሰው ግን ያን ያህል ላንረዳው እንችላለን። ሰው አሁን እሱም በጣም ትልቅ በዓል ነው ከፊታችን ያለው እሱም ማለት ነው። እና ለማንኛውም የጌታችን የኢየሱስ ክርስቶስን እርገት ስናስብ ምንድነው የምናስበው? እዛ ቪዲዮ ላይ እንዳልኳችሁ ጌታ ኢየሱስ እርሱ ሞቶ ሳይቀር ስለ ሁላችን ሞቶ ደግሞ ሞት ሳይዘው ቀርቶ ተነሳ ስለ ሁላችን። በትንሳኤው ትንሳኤያችንን ካረጋገጠ በኋላ ነው እንግዲህ ከሐዋርያቱ ጋር ለ40 ቀን ያህል እየተገናኘ ካወራ በኋላ ካስተማራቸው በኋላ መጽሐፍትን ሲተረጉምላቸውም ከነበረ በኋላ በግልጽ እየታያቸው፣ በነገራችን ላይ አሁን የትንሳኤው ጌታ ኢየሱስ ክርስቶስ በግልጽ ሲታይ ነበረ። ኦኬ፣ አንዳንዶች ሲዳስሱት አይተናል። በማዕድ በተቀመጡበት ሰዓት አብሯቸው መቶ ተቀምጦ ነበረ እና የሆነ ፋንተም ነገር እንዳይመስል እንኳን የሆነ ኢሉዥን እንዳይመስል የሆነ መስሎ የመታየት እንዳይመስል እንኳን እያለ ከእነርሱ ጋር በጣም ብዙ ነገሮችን ሲያደርግ ሲመገብ እንኳን አይተናል። የረሃብ ምናምን የለም። አክቹዋሊ ሞቶ ከተነሳ በኋላ ግሎሪፋይድ በሆነ ስጋ በከበረ ስጋ ስለሚነሳ ሞተን ከተነሳን በኋላ መራብ፣ መጠማት፣ መድከም እንደዚህ ነገሮች ያሉ። ግን ጌታ ኢየሱስ ያንን እውነተኛ ስጋ ይዞ መነሳቱን ለማሳየት ሲል ከሐዋርያት ወደ እንዲህ ሁሉ ነገር እንኳን ሲያደርግ አይተናል። እና በዛው ስጋ ደግሞ ከፍ አለ ጌታችን ኢየሱስ። የኛን ስጋ ይዞ ወደ ላይ ከፍ አለ፣ በአባቱ ቀኝም ተቀመጠ። አሁን ከፍ እያለ ወጣ ሲባል ምን ማለት ነው? ኦኬ፣ አስቀድሞ እዛ አልነበረም ማለት ነው? ኖ፣ እንደዛ ማለት አይደለም። ጌታ ኢየሱስ አምላክም ሰውም ነው። አምላክም ሰውም በመሆኑ እንደ አምላክነቱ የሚነገርለት ነገር አለ፣ እንደ ሰውነቱም የሚነገርለት ነገር አለ። እንደ ሰውነቱ ሲነገርለት ነጥለን ሰውነቱን ብቻ እያልን ባይሆንም ግን ለዛ ለአንዱ ጌታ ኢየሱስ የአንዱ ጌታ ከሁለቱም ነውና ከአምላክነትም ከሰውነትም ነውና ከአምላክም ከሰውም ነውና የአንድነቱ ማለት ነው። ያ ጌታችን ኢየሱስ አንድ ነው ስንል ዝም ብለን አምላክ ብቻ የምንል ወይም ሰው ብቻ የምንል አይደለም። ከሁለቱም የሆነ ነው። ከአምላክም ከሰውም የሆነ ስለሆነ አምላክ እንደመሆኑ የሚነገርለት ነገር አለ፣ ሰው እንደመሆኑ የሚነገርለት ነገር አለ። እና ሰው እንደመሆኑ የተነገረ ቃል ወይም ደግሞ በስጋ እንደማለት ነው። እሺ፣ በስጋ ከፍ እያለ ወደ ሰማይ አረገ እና ሐዋርያቱ ያዩታል። ሐዋርያት ሥራ ምዕራፍ 1 ላይ ያለ ታሪኩም እያዩት ማርቆስ 16 ላይ አክቹዋሊ ከፍ ብሎ እንዳረገ በእግዚአብሔር ቀኝም እንደተቀመጠ ይናገራል። ወንጌልን ሰጥቷቸው ማለት ነው። እና ጌታ ኢየሱስ ከፍ እያለ አረገ። በጣም የሚያስደንቀው ግን በሰዓቱ የተገኙ መላእክት የተናገሩት ነገር ነው። ቆይ ላንብብላችሁ ቃል በቃል ሐዋርያት ሥራ ምዕራፍ 1 እሺ ጌታ ኢየሱስ እንደዚህ ያላቸው ሐዋርያቱን ከቁጥር 6 ጀምሮ ሐዋርያት ሥራ ምዕራፍ 1 ቁጥር 6 እነርሱም በተሰበሰቡ ጊዜ ሐዋርያቱ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠይቁት። ጌታ ኢየሱስ ሞቶ ከተነሳ በኋላ ማለት ነው። በዚህ ወራት ለእስራኤል መንግስትን ትመልሳለህን? ኦኬ፣ ይጠብቁ አልነበረ ሰው መንግስትን በዚህ ወራት ለእስራኤል ትመልሳለህ? ጌታ ኢየሱስ መለሰና እንዲህ አለ፣ አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእኛ አልተሰጠንም ሳይሆን ለእናንተ አልተሰጣችሁም አለ ጌታ ኢየሱስ። ለምን ይሄን ያልኳችሁ ለእኛ አላለም ብዬ ተናገርኩት። ለምንድን ነው? ቀደም ሲል በዚህ በማቴዎስ ወንጌል ምዕራፍ 24 ላይ
ጌታችን ኢየሱስ ስለዚያች ቀንና ሰዓት ግን ከአብ በቀር ወይም ከአባት በስተቀር የሰማይ መላእክትም ቢሆኑ ወልድም ወይም ልጅም ቢሆን አያውቃትም ብሎ ነበረ። ያችን ቀን ማለት ነው። እና ያችን ቀን ወልድም ቢሆን አያውቃትም ያለው ለምንድን ነው የሚለውን በተደጋጋሚ አክቹዋሊ መልስ ሰጥቼበታለሁ። የቴሌግራም ቻናሌ ላይ ሂዱና ስሙ ፕሊዝ። በቅርቡ ያስቀመጥኩትም አለ። በፊቱን ሳይሆን ሌላ በቅርቡ ከ2 ወር ምናምን በፊት ያስቀመጥኩት ድምፅ አለ። እሱንም እዩ የሚያስፈልጋችሁ ከሆነ። አስፈላጊ ከሆነ ደግሞ ሌላ ጊዜ ገብተን እዚሁ ላይ እንሄድበታለን። ግን እዚህ ጋር ምናለ ለየት አድርጎ ራሱን ለእናንተ አልተሰጣችሁም አለ። ለእናንተ አልተሰጣችሁም አለና ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ። ይህንም ከተናገረ በኋላ ከእነርሱ እያዩት ከፍ አለ ጌታ ኢየሱስ። ይህንን በስመ አብ ኧረ በጌታ አስባችሁት አድርጋይስ። እስቲ ዝም ብላችሁ እዛ ቦታ ራሳችሁን ለመክተት ሞክሩ። ጌታ ኢየሱስ ሞቶ ከተነሳ በኋላ ደግሞ ሲሆን የሆነ ደስ የሚል ነገር አለው። የሆነ ለየት ያለ ነገር አለው። ከመሞቱ በፊት በምድር ላይ የተመላለሰ ሲያስተምር ነበረ። አሁን ደግሞ ጭራሽ ትንሣኤውን ካሳየ በኋላ ማለት ነው። ሞቶ ተነሳና ከተነሳ በኋላ ደግሞ ምን አላቸው? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አላቸውና እያዩት ማለት ነው። ይህንም ከተናገረ በኋላ እነርሱ እያዩት አለ ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው አለ። እያዩት ጌታ ኢየሱስ ከፍ እያለ ሲሄድ ነበረ። ከፍ ከፍ ማለቱ እኔ ወደ አብ ብሄድ ይሻላችኋል፣ አብ ከእኔ ይበልጣል ምናምን እያለ ሲናገር አልነበር ጌታ ኢየሱስ? ስለዛ ሄዶ በእግዚአብሔር ቀኝ በአባቱ ቀኝ ሲቀመጥ ወደ ቀድሞ ክብሩ ይገባል ማለት። ወደ ቀድሞ ክብሩ ማለት አሁን ልክ ምድር ላይ እንዳለ አናውቀውም ጌታ ኢየሱስን ማለት ነው። ሜኒንግ ክርስቶስን በጥፊ መማታት፣ መሳደብ፣ እርሱ ላይ መጥፋት የሚባል ነገር የለም። አሁን ሲመጣ በዚህ አሁን በተቀመጠበት ክብሩ ስለሚመጣ አሁን ዳግም ሲመጣ ጌታ ኢየሱስ እጁን ለጥፊ የሚያነሳ የሚያስበው የለም። ጌታ ኢየሱስን ለመሳደብ የሚያስበው የለም። አሁን ጌታ ኢየሱስ በአባቱ ክብር በአባቱ ቀኝ ተቀምጦ ጌታ ኢየሱስ አለ እና ከፍ ከፍ አለ። ግን ከፍ ከፍ እያለ ሲሄድ ምንም እንኳን አብ ከኔ ይበልጣል እኔ ወደ አብ ብሄድ ይሻላል ምናምን ቢልም እንኳን ማለት ነው እና ሐዋርያቱን ቢያውቁትም ግን የሚያስጨንቅ ነገር አለው ብላችሁ አታስቡ። ማለት ጌታ ኢየሱስን የመሰለ ጌታ ጥሏቸው እየሄደ ነው። አሁን ቢያንስ በአካል እዛ ጋር ልክ በፊት ባለው ደረጃ ላይኖር ይችላል ምናምን የሚለው ሊያስጨንቅ ይችላል። ይሄ ነገር እንዳያስጨንቃቸው ራሱ ጌታ ኢየሱስ ምን አለ? ወላጆች እንደሌላቸው ልጆች እኮ አልተዋችሁም፣ መንፈስ ቅዱስን ደግሞ ልካቸዋለሁ አለ። እንደ ኦርፋን የሆነ ባዷችሁን ጭር አድርጌ የሆነ ድረስ አብሬያችሁ ሆኜ ሳጽናናችሁ ኖሬ ምናምን ድንገት ጭር የምልባችሁ አይደለም፣ በእናንተ ላይ ደግሞ ቅዱሱን መንፈስ አወርደዋለሁ። በስመ አብ። ስለዛ ወላጆች እንደሌላቸው ልጆች አልተዋችሁም አለ ጌታ ኢየሱስ። ስለዚህ መንፈስ ቅዱስን በእነርሱ ላይ አወረደ። ስለዛ ምን አለ? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። የእኔ ምስክሮች ነው ያለው ጌታ ኢየሱስ። እስከ ምድር ዳርቻ ድረስ የሚመሰከርለት ጌታ ነው ኢየሱስ ጋይስ። ኦኬ፣ ኢየሱስ እስከ ምድር ዳርቻ ድረስ የሚመሰከርለት ተስፋችን የሆነ ጌታ ነው እና ይህንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እነርሱም ኦኬ አንዴ እርሱም ሲሄድ አለ ወደ ሰማይ ትኩር ብሎ ሲመለከቱ፣ ጌታ ኢየሱስ ሲሄድ ሁሉም ወደ ሰማይ ትኩር ብሎ ይመለከታሉና ልክ ወደ ሰማይ ትኩር ብሎ ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች ባጠገባቸው ቆሙ። ጌታ ኢየሱስ ከፍ እያለ ሲሄድ ትኩር ብለው ያሉ። ከዛ በኋላ 2 ነጫጭ ልብስ የለበሱ ሰዎች መተው ቆሙ። ቅዱሳን መላእክት መተው ቆሙ። እንደዚህ ማሏቸው፣ የገሊላ ሰዎች ሆይ ሐዋርያቱን ማለት የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ይሄ በጌታ ስም ይሄ ተስፋችን ካልሆነ ምንም ነገር ተስፋችን ሊሆን አይችልም። የገሊላ ሰዎች ሆይ እኛም በእምነት ከሐዋርያት ጋር የስ አይተናል ብለን መናገር እንኳን እንችላለን። በእውነት ጌታ ኢየሱስ እንዳደረገ የስ እናምናለን እንላለን። ስለዚህ እናንተ የቲክቶክ ሰዎች ሆይ እናንተ የቲክቶክ ሰዎች ሆይ አይዝገል ነው ግን ምን አሉ? እናንተ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ
ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል እኮ አሏቸው። እንዲሁ ይመጣል። ስለዛ ጌታ ኢየሱስ የሷ ወጥቷል፣ ወደ ሰማይ ሄዷል። ወደ ሰማይ መሄዱ ለእኛ ትልቁ በረከት ምንድን ነው ከተባለ አንደኛ ቅዱሱ መንፈስ በእኛ ላይ ላከው፣ በቤተ ክርስቲያን ላይ ልከዋል። ሲቀጥል ደግሞ ጌታችን ኢየሱስ እንደሄደ ሁሉ ይመጣል። የሚመጣው እሱ አሁን ሄዶ አልነበረ? እሱ የሄደበት ቦታ ሊወስደን ነው። በዮሐንስ ወንጌል ምዕራፍ 10 ላይ ጌታችን ኢየሱስ እንዲህ ብሎ ተናግሮ ነበር። እውነት እውነት እላችኋለሁ፣ እሺ አይደለም፣ ዮሐንስ ወንጌል ምዕራፍ 14 አይደል? 14 ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተም ደግሞ እንድትሆኑ ሁለተኛ እመጣለሁ በጌታ ስም። እኔ በስመ አብ ክርስቶስን ይሄ ነው በቃ የኛ ተስፋ ይሄ ነው ጋይስ። አሁን ይሄ በምድር ላይ ያለው ይሄ የምናያቸው ነገሮች የምር ተስፋ ነው የሚመስሉ የምር አሁን ይሄ ብልጭልጭ ነገር ምናምን ይሄ እንደ ትልቅ ተስፋ ነው የምናየው። አገኘ ነው ብለን ጮክ ብለን አውርተን ሳንጨርስ ድፍት ልንል የምንችል እዚህ ግባ ማንባል ሰዎች የምር ተስፋችን ደግሞ እኛ ባንደፋ እንኳን ትላለህ ያ ነገር ተደፍቶ ሊያልቅ የሚችልን ነገር የምር በእርሱ ላይ ያናል ተስፋ እናደርጋለን ወይ? የምር የሚሰበር ሰውን ተስፋ እናደርገዋለን ወይ? አናደርገውም። የጌታችንን ቃል ግን ተስፋ እናደርገዋለን። ኢየሱስን ግን ተስፋ እናደርገዋለን። ስለዛ ቅዱስ ጳውሎስ ተስፋችን ክርስቶስ አለ፣ ተስፋችን ኢየሱስ አለ። ጋይስ ተስፋችን ክርስቶስ ኢየሱስ ብቻ ነው። እኔ በዚህ ሁሌ ነው የምላችሁ ክርስቶስን እኔ በጣም አስቀያሚ በሆነው በዚህ አኗኗር ውስጥ ህይወቱን ከክርስቶስ ጋር እንዳደረገ ብልህ ሰው በተአምር ኬትም ሊመጣ አይችልም። እሱ አስቀድሞ የወደፊቱን በቃ የወሰነ ነው እና ጌታ ኢየሱስ ምን አለ? በጣም እንደው የሚገርም ታላቅ ቃል ምን ብሎ ሰጠን? በአባቴ ቤት እኮ ብዙ መኖሪያ አለ አለ። ኦኬ እየቆየው እንት ነው ላግ እያደረገ ነው። አንድ ሰው ላግ እያደረክ ነው ብሎ ቴክስት አደረገልኝ። እስቲ ላግ ያደርጋል እንዴ ጋይስ? አሪፍ ነው ወይስ ከሩቅ ሀገር ነው ቴክስት የተደረገው እና በቃ እዛ እስኪደርስ ይሆናል። አገር ወንድማችን ልበልሽ። እሺ ኦኬ እሺ አንዴ ይቅርታ አንዴ እሺ እና ምን እያልኳችሁ ነው? በዚህ በምንኖርበት ዘመን ተስፋችን ይሄ ነው። በቃ ምን አለ ጌታ ኢየሱስ? በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና። ጌታ ኢየሱስ አረገ፣ በስብሐት በክብር ጌታ ኢየሱስ አረገ እና ጌታ ኢየሱስ ደግሞ ምን አለ? ስፍራ አዘጋጅላችሁ ዘንድ እሄዳለሁና ብሎ አስቀድሞም ገና ከጅምሩ ሳይሞት በፊት ራሱ ለሐዋርያቱ ነግሯቸው ነበር።
ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ እኔ ባለሁበት ጌታ ኢየሱስ ባለበት እንድንኖር እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ ወደ እኔም እወስዳችኋለሁ ወደሚሄድበትም ታውቃላችሁ መንገዱንም ታውቃላችሁ ብሎ ጌታ ኢየሱስ ተናገረ። እውነተኛው መንገድ ራሱ እውነት ራሱ ሕይወት የሆነው ግን ጌታችን ኢየሱስ ራሱ ነበር። ለዛ ነው ዝቅ ብሎ እኔ መንገድ እውነት ሕይወት ነኝ ያለው ጌታ ኢየሱስ እና ስፍራን አዘጋጅላችኋለሁ እኔ በምኖርበት ደግሞ መኖር እንድትችሉ እንድትኖሩ መጥቼ ወስዳችኋለሁ። ሁለተኛ ጊዜ መጥቼ ወስዳችኋለሁ። ኧረ በስመ አብ ጌታ ኢየሱስ መጥቶ ሊወስደን አሁን ይመጣል። ስለዚህ አሁን እርሱ ማድረጉ አሁን ማለት ነው ምንድነው ቁም ነገሩ ከተባለ ማድረጉ የምርም ክርስቶስ መጥቶ እንደሚወስደን እርግጠኛ ሆነናል። ወደ አባቱ ሄዶ ክርስቶስ በእግዚአብሔር ቀኝ ተቀምጧል። እርሱ ባለበት ስፍራ እንደምንኖር አሁን 101% እርግጠኞች ነን። 101% ጋይስ 101% እርግጠኛ ነን ከእርሱ ጋር የምርም መጥቶ እንደሚወስደን። ብቻ እርሱን በመጽናት እንጠብቀው፣ በህይወታችን ውስጥ ተስፋ ባለመቁረጥ ጋይስ፣ በኃጢአት ተሰነካክሎ ወድቆ ባለመቅረት፣ ከንስሐ ባለመራቅ፣ ከቅዱስ ሚስጥር ባለመራቅ። ይህንን ስንል የሆነ ውስብስብ ያለ በጣም ከባድ ነገር እኮ እንድታስቡም እኮ አይደለም። እንደዛ ነው እንዴ? አይደለም እኮ ውስብስብ ያለ የሆነ ከባድ ነገር ይጫንብናል እያልኳችሁ አይደለም ጋይስ። ትንሽም ቢሆን የለም እንደው ማለት ሰው አትሊስት ሰው ላይ ክፉን እርስ በርስ መዋደዱ ይኑር፣ ሰዎችን መውደዱ ይኑር። ከዛ በኋላ በጣም አደገኛ ነውር ከሆኑ ኃጢአቶች ራስን መጠበቅ በቃ አለቀ። ጳውሎስ በጣም በተደጋጋሚ ከዝሙት ይሹ ይላል አይደል? ሁሌም ያው ይህንን ኃጢአት ነው ማለት ነው። ጳውሎስ በጣም ብዙ ጊዜ ይህን ነገር ስለሚያነሳ፣ አሁን ደግሞ ያለንበት ጊዜ ደግሞ በጣም በቀላሉ ሰዎች ስንክልክልክል ብለን የምንወድቅበት ነገር ቢኖር ዝሙት ነው እና ምንድነው በጣም ራሳችን ከዚህ ኃጢአት መጠበቅ አለብን። ባልነሳ ደስ ይለኝ ነበር። በዚህ ሰዓት ግን እየተንኳኳ ስለሆነ አልከፍትም። ባይዚ እያስተማርኩኝ የሚያንኳኳ ሰው ቢኖር ራሱ ግን ያው እንዳይረብሸን ለራሳችን ስል ብቻ አልፈት። ማነው ችግር የለም። እሺ ሰው ምን እያልኳችሁ ነው? ከእንደዚህ አይነት ኃጢአት ራስን መጠበቅ አለቅ። ነውር ከሆነ አደገኛ ኃጢአት ይሄ ከዝሙቱ፣ ጣዖትን ከማምለክ፣ ጠንቋይ ቤት ከመሄድ ጠንቋይ ቤት ምናምን እየቀረ ነው መሰለኝ አላውቅም። እንግዲህ በፊት ትልልቅ ሰዎች ምናምን ጠንቋይ ቤት ይሄዳሉ ምናምን ይባል ነበር። በጣም በሚያስገርም ሁኔታ ጭራሽ ዳቦውን ተሸክሞ ነው የሚሄዱት ሲባል ሰምቻለሁ። እና አስባል እኔ ቅዱስ ሚካኤል ምን አይነት ጊዜ ላይ እንደነበረ እኔ ግራን የሚገባኝ ሰው አስባል። የሆነ ጠንቋይ ቤት አንድ በሽተኛ የወደቀ መልአክ የሚታዘዝለት ሰውዬ ቁጭ ብሎ ለእሱ እንትን ለማለት ዳቦ ተሸክመ ስትሄድ፣ ኧረ በቅዱስ ሚካኤል ሄደ ስትንበረከክ ለእሱ በሱ ፊት ስትንበረከክ በጣም ፈኒ የሆነውን ነገር ልንገራችሁ። ወንድ እንደዛ ያደርጋል ተብዬ ኧረ በጌታ ቆይ አንዴ፣ አሁን ሴት ችግር የለውም ወንድ ችግር አለው እያልኳቸው አለም። ግን የሆነ ትንሽ የሆነ ጭራሽ አይመጣውም በጌታ ወንድ በግ ይዞ ሄዶ አሉ። አንዳንድ ቦታ ላይ በጣም አስቸጋሪ ነው። አንዲት እህት አለች ወደ ምስራቁ አካባቢ እና አንድ ሰውዬ እንደዚህ ኤንዌስ የሆነ እንደዚህ በክፉ ስፒሪት እንድትጠቃ ምናምን አድርጉ ጠንቋይ ቤት ሄዱ አይነት ነገር የሚመስል ነገር ያው ኤንዌስ እንደዚህ ታሪክ አውቃለሁ። እና በግ ይዞ ሄዶ ሰው ጠንቋይ ቤት ከዛ ኧረ በስመ አብ እኔ ከሃይማኖቱ ወጥቶ እኔ ወንድ ሄዶ ጠንቋይ ቤት ሄዶ ይንበረከካል እንዴ? በጌታስ እኔ ሴትም አትንበረከክም። አይ ነው ግን ወንድ ሲሆን ደግሞ ጭራሽ ይከፋል። በጣም ሺ
ክርስቶስን በጌታ በኢየሱስም እና አሁን እንኳን ያለ አይመስለኝም። ካለም ከእንደነዚህ አይነት ኃጢአት በመጠበቅ ይሄ ጥንቁልና፣ ምንፍቅና በጣም አደገኛ ኃጢአት ጋይስ፣ አደገኛ ኃጢአት አንዱ ምንፍቅና ነው። ከምንፍቅና በመጠበቅ ከክርስቲያን ውጪ ዝም ብሎ እንደው ቤተክርስቲያን የክርስቶስ እርሻው ናት። ልክ ቦዔዝ ለሩት እንዳላት ማለት ነው። ከዚህ በፊት እንዳልኳችሁ መጽሐፈ ሩት ላይ ማለት ነው። ሩት ቦዔዝን የሚቤዠኝ ብለው አልነበረ እና ቦዔዝ ሩትን ምን አላት? ከዚህ እርሻ ብቻ ቃርሚ፣ ከሌላ እርሻ እንዳትቃርሚ አላት። አሁን ቦዔዛችን ኢየሱስ ነው የተቤዠን። ሩት የእኛ ምሳሌ ናት እና ቦዔዛችን ኢየሱስ እኛን ምድር የሚለን ከኔ እርሻ ወይም ከቤተ ክርስቲያን የእርሳ ናት የክርስቶስ እርሻው፣ ከዚህ እርሻ ብቻ ቃርሙ፣ ከሌላ አትቃርሙ ነው የሚለን። ስለዚህ ይሄ ሊብራል የሆነ ክርስቲያን መሆን የለብንም። በፍጹም ሊብራል መሆን የለብንም። ብርግ ብለን ተነስተን በስመ ክርስትና ካለው ሁሉ ጋር እየሄዱ ህብረት ማድረግ አይቻልም። እሺ በጣም መረጋጋት አለብን። ቀስ በቀስ ይሄ ነገር በስመ ክርስትና ዝም ብለን ህብረት እናደርግ ተብሎ ሲጀመር ቀስ በቀስ ደግሞ ወዴት ይሄዳል? በጣም ኤቲዝም በጣም ቢበዛ ማለት ነው። አሁን ኤቲስቶች በጣም ቢበዙ፣ ሃይማኖት ምንድነው ፈጣሪ የለም የሚሉ ሰዎች በጣም ቢበዙ፣ ቀስ በቀስ ያው ሙስሊሞች ለምሳሌ ሙስሊም ወንድሞቻችን ፈጣሪ አለ ብሎ ያምናሉ አይደል? አንድ አምላክ አለ ብሎ ያምናሉ። ያው ፖለቲስትም አይደሉም። አንድ አምላክ አለ ብሎ ስለሚያምኑ ከነርሱ ጋር ሆነን ደግሞ ከነሱ ጋር ህብረት መጀመሩ አይቀርም ማለት ነው። ልክ እንደዛ ማለት ነው። ኢየሱስን ሙሉ በሙሉ የካዱ ናቸው አይደል ሙስሊሞች። እግዚአብሔርን ሙሉ በሙሉ እግዚአብሔርን የካዱ ፈጣሪን እንግዲህ እኛ አምላካችን ብለን የምንለው ማለት ነው ሙሉ በሙሉ ክደውታል። ኮምፕሊትሊ ስላሴን ክደዋል፣ ኢየሱስን ክደዋል፣ የድህነትን ነገር ክደዋል፣ ቤተክርስቲያንን ክደዋል። ምን ያልካዱት ነገር አለ? ሁሉን ነገር ክደው ጨርሰዋል። ግን ቀስ በቀስ ግን አሁን ከነሱ ጋር ህብረት የሚባል ነገር እንደመምጣት አሁን ሊብራል መሆን የለብንም። ሁሌም እኔ በጣም ኮንዘርቫቲቭ አሁን ራሴን ያስተዋልኩት ማለት ነው። እዚህ አንዳንዴ በዚህ በቲክቶኩ በምኑም ብቻ በሚዲያው ምናምን ስንማማር ምናምን ነገር አይ አክሊል እንደው በቃ ነገሮችን ያቀላል ምናምን ይባላል እና አንዳንዴ እኔ ምንድነው እንደዛ ነው ወይስ ምንድነው ያላሉና ግን መለስ ብዬ ሳይ የክርስትናዬ ነገር ከሆነ በተአምር አላቀለውም እና በጣም ኮንዘርቫቲቭ አይነት ሰው ነኝ። በጣም ኮንዘርቫቲቭ ማለት ነው የሆነ በጣም የሆነ የለም አጥባቂ የሚባል አይነት ሰው ነኝ ሳይው ራሴን እና ወደዋለሁ። እኔ ሁላችንም እኔ ኮንዘርቫቲቭ ክርስቲያኖች እንድንሆን ነው እኔ ዝም ብዬ ሳስበው እንደዛ ብንሆን በጣም መልካም ነው እና ራስን በጣም ከምንፍቅና መጠበቅ እንዳልኳችሁ እሱ ራሱ ኃጢአት ስለሆነ ይሄ ከኃጢአቱ እኔ ሁሌ በቃ ትልቁ ነገር ለእናንተ የሚከብደው ለእኛ ሊከብድ የሚችለው ይሄ የዝሙት ኃጢአት ስለሆነ በቃ እሱ ላይ ፎከስ አድርጉ በጌታ። እኔ የሚማረውም ሰው የሚያስተምረውም ሰው አገልጋዩም ተገልጋዩም ትላለ ሁሌም ራሱን ከነዚህ ነገር መጠበቅ አለበት አይደለ? በጣም በኖህ ሰዓት ኖህ መርከቡን ሲያዘጋጅ ማለት ነው። ኖህ መርከቡን አዘጋጀና እና ሲያዘጋጅ ታሮስ ማለት ምን ያስቀምጣሉ። በጣም ትልቅ የሆነ መርከብ ስለሆነ የተዘጋጀው ብቻውን ላይሆን ይችላል፣ ግን ቢያንስ ከፍሎ ግን አሰርቶ ሊሆን ይችላል። ይከፍላቸዋል። የሆኑ ሰራተኞች አብረው ያግዙታል ምናምን ነገር የለም በሚሰራበት ሰዓት አብሮ ከስር የሚሉ ማለት ነው። እና የሚያግዙ ሊኖሩ ይችላሉ። ግን እነዛ ሰዎች መርከብ ውስጥ ገብተው ነበር? አልገቡም። በቃ ገንዘባቸውን አገኙ። መርከቡ በሚሰራበት ሰዓት ተከፈላቸው። ግን ወደ መርከቡ ግን ሊገቡ አልቻሉም። መርከቡ ተዘጋ። ወደ መርከቡ ባለመግባታቸው ምክንያት የጥፋቷ በመጣ ሰዓት እነሱንም ያጠፋቸው። ስለዛ ወደ መርከቡ ውስጥ የተለያዩ ነፍሳት እንዲገቡ እነኑ ራሳቸው ምናምን ብቻ እንዲገቡ ኮንትሪቢዩት አድርገዋል። ያው በመስራት ማለት ነው። መርከቡን በመስራት ያገኙት ግን ጊዜያዊ የሆነች ሳንቲም ነው። ከዛ በኋላ ግን ወደዛች መርከብ ግን ሊገቡ አልቻሉም። ስለዛ ጠፉ እና እንዲሉና ታሮስ ማለት ምን ይላሉ ስለ አገልጋዮችም ስለ ትልልቅ አገልጋዮችም ጭምር ነው። እሺ አሁን እኛ አገልጋይ ማንም ባለም ነው እኛ አገልጋይ አይደለም። ዝም ብለን እዚሁ ሚዲያ ላይ ተዋወቅንና እንዳጋጣሚ ዝም ብለን እናወራ ምናምን ብለን የተሰባሰብን ሰዎች ነንና እኛ አገልጋይ አይደለም። ግን ከተባለም እንዲህ ልታስቡ ትችላላችሁ። ግን እኔ ሌሎችም ጳጳሳትም ሊሆኑ ይችላሉ፣ ትልልቅ መምህራንም ሊሆኑ ይችላሉ። የትኛውም አገልጋይ ሰዎችን ወደ ክርስቶስ ለማቅረብ ሞክሮ
ተመስገን ነው ባይዚ። አሁን በዚህ ጊዜ ሰዎችን ወደ ክርስቶስ የሚያቀርብ ማገልገል እየጠፋ ነው። በጣም ነው ማዝነው ይሄንን ስናገር። ግን አብዛኛው በቃ ምንም ግድ የማይሰጠው ለነፍሳት ምናምን ዝም ብሎ በሌላ ነገር ብቻ ውስብስብ ብሎ የተቀመጠ ነው አብዛኛው ሰው እንደዛ ነው ባይዚ። እና እኔ በጣም ከሚያናደደኝ ሰው ምን አይነት ሰው እንደሚያናደደኝ ታውቃላችሁ ጋይስ? ልክ ነፍሳት ሲጠፉ ማለት ነው። ለምሳሌ የሆነ ሰው ከኤርሲያን ቢወጣና ቢጠፋ እንዴ ታዲያ ምን የሚቀጣበት ራሱ ምን የሚሞተው ያገኛታል አገር ምን አገባኝ ብሎ ዝም የሚል ሰው በእግዚአብሔር ስም ይሄ ግድ የማይሰጡ የለም። ምን እሱ ቢወጣ ቤተክርስቲያናችን ሙሉ ናት። የሆነ የተለመደ አባባል አለ፣ ከሳር ቤት ሳር አንድ ሳር ቢቀነስ ምን ያናል ለውጥ አመጣም ምናምን የሚል በጌታ ስም። እንዴት እንደዚህ አይነት ሰው እኔ ለነፍሳት ግድ የማይሰጠው ሰው በጣም ነው የሚያናደኝ ክርስቶስን። እና ኤኒዌይስ እንደዚህ አይነት ሰው አለ። ግን ኤኒዌይስ ምንድነው የሚሉት ታሩስ ማላቲ ሰዎችን ወደ ክርስቶስ የሚያቀርቡ አገልጋዮች ማለት ነው። ወደ ክርስቶስ አቅርበው ግን ራሳቸው ግን ወደ ክርስቶስ ላይ ቀርቡ ይችላሉ። ልክ በኖህ መርከብ ሰዓት ሲያደርጉት እንደነበር ወይም ደግሞ ማቴዎስ ወንጌል ምዕራፍ 2 ላይ 70 ሰገል የጥበብ ሰዎች ከሩቅ ሀገር ወደ ኢየሩሳሌም መጡ። ማንን ፈልገው? ጌታ ኢየሱስን። እና ልክ ሲመጡ የተወለደው የአይሁድ ንጉሥ ወዴት ነው ብሎ መጠየቅ ጀመሩ። ሲጠይቁ ሄሮድስ ሰማ። ከዛ በኋላ ምንድነው ሊቃነ ካህናቱም ምናምን ጸሐፍቱ ምናምን ሰበሰበ። ከዛ በኋላ እስቲ ወዴት ነው የሚወለደው ልጅ ምናምን ታሉ ብለው ጠየቁ እና ነገሯቸው። የት ነው የሚወለደው አሉ። በቃ በሚልኪያስ ላይ የተነገሩን አነሱና በቤተልሔም አሉ፣ ጠቆሙ። ወዴት መሯቸው? እነዛ ሊቃነ ካህናቱ ምናምን ጸሐፍቱ ወዴት መሯቸው? 7 ሰገል ወደ ኢየሱስ ወደ ቤተልሔም ወደ ኢየሱስ መሯቸው። ወደ ቤተልሔም በቤተልሔም ኢየሱስ አለ። ኢየሱስ ያለው በቤተልሔም ነው። እና ወደዛ መሯቸውና እነሱ ራሳቸው ግን ሄደዋል። ሊቃነ ካህናቱ ወደ ኢየሱስ 7 ሰገል ሄደዋል። ሄደው በኢየሱስ ፊት ተንበረከኩ። ጋይስ ሲሄዱ ጌታችን ኢየሱስን በእናቱ እቅፍ ሆኖ አገኙት። ገና ሕፃን ልጅ ነው አይደለም፣ በስጋ ገና መወለዱ ነው። ሕፃን ልጅ ነው አዩት። ግን ሕፃን መሆኑን አይተው አይ ወደኋላ ላሉ በአንዲት ትንሽ ብላቴና በእመቤታችን በወላዲተ አምላክ እቅፍ መሆኑን አይተው አላቁ፣ ተንበረከኩ። ለስጦታ የሚሆነውን ነገርን አበረከቱ። ማን መርቷቸው አልኳችሁ? ሊቃነ ካህናቱ። ሊቃነ ካህናቱ ራሳቸው ግን ወደ ኢየሱስ አልሄዱም ነበር። አሁንም ያሉ አገልጋዮች ሰዎችን ወደ ቤተልሔም ወደ ቤተ ክርስቲያን በዛም ደግሞ ጌታ ኢየሱስ ነው ያለውና ወደ ጌታችን ኢየሱስ ሰዎችን ሊመሩ ይችላሉ። እነሱ ራሳቸው ግን ሲመሩ ግን አብረው የሚመሩትን ሰው ይዘው የሚሄዱ ካልሆነና ዝም ብለው ቆሙ በዚህ ጋር እያለ ሰው ወደ ክርስቶስ ካልቀረበ ግን እሱ ልክ እንደ ሊቃነ ካህናቱ ይሆናል። ክርስቶስን እሱ ማያገኘውም ማለት ነው። ስለዚህ አገልጋዩም ተገልጋዩም ሁሉም ሰው ህይወቱ ላይ በጣም ነው መሰራት ያለበት። ህይወት በጣም አስፈላጊ ነው፣ ቀላል ነገር አይደለም። አንዴ ቻርጅ ልሰካ ጋይስ። መቼ ራሱ እንደምንሞት አናውቁ ማለት አይደል? መቼ እንኳን እንደምንሞት ስለማናውቅ እኔ ጊዜ አንስጠው። ንስሐ መግባት፣ ከቅዱስ ቁርባን መካፈል ሁላችንም ከቅዱስ ቁርባን እንደዛ በጣም ያስፈልገናል። እናንተ ሰዎች አንዴ ቆይ በህይወታችን ውስጥ በህይወታችን ውስጥ ልክ እንደዛ አድርገን ስንኖር ክርስቶስ ኢየሱስ በምድር ላይ የኖረውን ህይወት ራሱን እየመሰልን ስለምንኖር አሁን ከጌታ ጋር በህይወታችን ከኖርን እንግዲያውስ ክርስቶስ ሲመጣ ይዞ የሚሄደው እነሱን ነው። አሁን በህይወት እያለን ከክርስቶስ ጋር ከኖርን ክርስቶስ ሲመጣ ከኔ ጋር መኖርን መርጣችኋልና እንግዲያውስ ኑ ከኔ ጋር ኑሩ። በመከራዬ መስላችሁኛል፣ አሁን ደግሞ በክብሬ ምሰሉኝ ብሎ ይዞ ይሄዳል። ለዛ ነው ጌታ ኢየሱስ ምን ያለው? መስቀሉን ተሸክሞ የማይከተለኝ ቢኖር እርሱ ለእኔ ሊሆን አይገባውም አለ ጌታ ኢየሱስ። መስቀሉን ተሸክሞ አለ። መስቀሉን የትኛውም ሰው የእናንተ መስቀላችሁን ለምሳሌ ነው ማለት ነው። መከራ በህይወታችሁ ውስጥ ያለ የሆነ መከራ ምናምን ይመጣል አይደለ? የአንዳንዱ መከራ ይለያያል፣ ተመሳሳይ ላይሆን ይችላል መከራዎቻችን እና እሱን ይዞ ግን ክርስቶስን የሚከተል ጌታችን ኢየሱስ ስለ ሁላችን መከራን ተቀብሏልና እኛም ደግሞ መከራን ብንቀበል ከእርሱ ጋር ደግሞ እንከብር ዘንድ አለን። ጌታ ኢየሱስ ከመክበሩ በፊት ወይም ደግሞ በአብ ዘንድ
በአብ ቀኝ ከመቀመጡ በፊት ስለ ሁላችን በዚህ በምድር ላይ ሳለ መከራን ተቀብሎ አልፏል። ስለዛ መንገዱን ጠርጎታል ለኛ። እኛም ደግሞ በመከራ ውስጥ ልናልፍ እንችላለን። በመከራው ከመሰልነው በክብሩ ደግሞ እንመስላለን። አለቀ። ለዛ ነው ቅዱስ ጳውሎስ ምን ያለው? በብዙ መከራ ወደ እግዚአብሔር መንግስት እንገባ ዘንድ ያስፈልገናል የሚለው። በምን አይነት ሁኔታ? ፏ ብልጭ ጽድት ብለህ ምንም ጭንቀት ሳይመጣብህ ይነሴዝ ልክ የሆነ እንዴት ነው ምንም አይነት መከራ በህይወት ውስጥ ሳይመጣ የሆነ ተጋድሎ ነገር ሳይኖረ ምናምን ነገር ዝም ብዬ እንደዚሁ ልግባ አይነት ነገር እንደዛ ነው አይደለም። በብዙ መከራ ክርስትና በራሱ ባይ ዲፎልት መከራ ነው። በቃ መስቀል የመስቀል ህይወት ነው፣ የመከራ ህይወት ነው። ስለዛ በአንድም በሌላም እየተፈተንክ ስትወድቅ እየተነሳ ምናምን ትኖራለህ እና እንደዚህ አይነት ህይወት የግድ ያስፈልገናል። እናንተ ሰዎች ከክርስቶስ ጋር እንከብር ዘንድ ክርስቶስ ደግሞ ዳግመኛ ይመጣል፣ ከእርሱ ጋርም ደግሞ ይወስደናል። በመጀመሪያ የተሰሎንቄ መልእክቱ ላይ ቅዱስ ጳውሎስ ምን አለ? በጣም የምወደው ቃል ነው። ቅድምም እዛ ላይ ብዬላችሁ ነበርና እሺ እንዲህ ይላል። ነገር ግን ወንድሞች ሆይ ከቁጥር 13 ጀምሮ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎቹ ደግሞ እንዳታዝኑ። በቃ ተስፋ ነው ጠቅላላ። በቃ የክርስቶስ ዳግም መምጣቱ አሁን ሲመጣ ሊወስደን ስለሆነ ያ ለኛ ትልቁ ተስፋችን ነው። ስለዚህ ምን ይላል ጳውሎስ አሁንም? ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ፣ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። አንቀላፍተው ስላሉት ያንቀላፉና ዘመዶች ቤተሰቦች ይኖሯቸዋል አይደል? ስለ እነርሱም ታውቁ ዘንድ እንወዳለን እያለ ነው ጳውሎስ። ምን አለ? ኢየሱስ እንደሞተና እንደተነሳ ካመንን፣ ኢየሱስ እንደሞተ እና እንደተነሳ ካመንን፣ እሺ እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና። ስለዚህ ሞቶ የሚቀር ዘመን የለም፣ ይነሳሉ። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ሕያዋን ሆነን እንኳን የምንቀር ብንኖር ጌታ ኢየሱስ ሲመጣ ማለት ነው። እና የሞቱ ሰዎች ቢኖሩ እኛ ቀድመናቸው እንደዛ የሚባል ነገር የለም። አንቀድማቸውም፣ እኩል ነው ሁሉ። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና፣ ጌታ ከሰማይ ይወርዳል። በክርስቶስም የሞቱ አስቀድመው ይነሳሉ። ከዚህም በኋላ እኛ ሕያዋን ሆነን የምንቀረው ጌታን ተነስተው ማለት ነው ሕያዋን ሆኖ ከሚቀሩት ጋር በአንድነት ሕያዋን ሆኖ የሚቀሩትም የሞትን የትንሣኤ አይነት ቅጽበታዊ ለውጥ ያው ስጋቸው ላይ ይመጣል። ይሄ የሚሞተው የተዋረደው ስጋችን መክበር ስላለበት ማለት ነው። ስለዚህ ምን አለ? ከዚያ በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንጠቃለን ይላል። ጌታ ኢየሱስ ከሰማይ ይመጣል፣ ይወርዳል። አሁን ዳግም ሲመጣ ማለት ነው። እርሱን ለመቀበል ደግሞ እንጠቃለን አለ ማለት የጴንጤዎቹን እንጠቃለን የሆነ መከራ መጥቶብን ያ መከራ እንዳይደርስብን ይዞን ይሄዳል እንደሚሉት አይደለም። እንደዛ የሚል እዚህ ጥቅስ ላይ እስካሁን አልሰማችሁም። ጌታ ኢየሱስ ይመጣል፣ በቃ የመጨረሻ ጊዜ ማለት ነው የሚመጣ ያኔ ነው። ሲመጣ እሱን ለመቀበል ነው የሚለው። ለመቀበል ልክ አንድ ንጉሥ ከሆነ ሀገር ሲመጣ እሱን ለመቀበል ወደ ቴራቹ ወደ ኤርፖርት አይደለ? በኤርፖርት በኩል ስለሚመጣ ጌታ ኢየሱስ ደግሞ ከላይ ወደ ታች ስለሚመጣ እንደሱ አይነት ንጉሳዊ አመጣጥ ስለሚመጣ እሱን ለመቀበል ከፍ እንላለን፣ እንነጠቃለን አለ ጳውሎስ። ከዛ እንዲህ ይላል እርሱን ለመቀበል ጌታን በአየር ለመቀበል ከእነርሱ ጋር በደመና እንጠቃለን ይልና እንዲሁም ሁልጊዜ ከጌታ ጋር እንሆናለን ይላል። እንዲሁም ሁልጊዜ ከጌታ ጋር እንሆናለን። ስለዚህ አለ እኔ በጣም ተመልከቱ ጋይስ፣ እርስ በእርሳችሁ በዚህ ቃል ተጽናኑ ይላል። በዚህ ቃል ተጽናኑ። ይሄ ቃል ካላጽናናን ኢየሱስ ይመጣል ከእርሱ ጋር ለሁል ጊዜ እንኖራለን የሚለው ቃል ይሄ መጽናኛችን ነው ጋይስ። ስለዛ ለምሳሌ እናንተ ከወንድሞቻችሁ ጋር ከእህቶቻችሁ ጋር በዙሪያችሁ ካሉ ጓደኞቻችሁ ጋር ማለት ነው አውሩ። ስለዚህ እንዴ ቆነጃጅት ስለ ጎረምሶች ብቻ ማውራት የለባችሁም። ወንድሞችም ስለ ቆነጃጅት ብቻ ማውራት የለባችሁም። እሱን በጣም ቀነስ እናድርግና ወደ ምን ስለ ክርስቶስ መምጣት ጌታ እኮ ተመልሶ ይመጣል። አሁን እንዴት ይሆን? ከእርሱ ጋር እንዴት ነው የምንኖረው?
ክርስቶስ እኮ ይመጣል እዛም ደግሞ እኮ መቼስ እንገናኛለን አይደል ወይስ አንተ ትቀራለህ ምናምን አይነት ነገር የለም። ስለዚህ እንዳንቀር ህይወታችንን እናሳምር፣ ጌታን እስቲ እንጠብቀው። ክርስቶስን መጠበቅ ማለት ጋይስ ይመጣል ብሎ ማመን ብቻ ማለት አይደለም። ክርስቶስን መጠበቅ ማለት በህይወት መጠበቅ ነው። እርሱን እየመሰሉ መኖር ማለት ነው። እርሱን መስለህ ስትኖር ክርስቶስን እየጠበቅከው እንደሆነ ይታወቃል። ስለዚህ ከጓደኞቻችሁ ጋር ይሄንን እንደ ርዕስ ቶፒክ ማድረግ፣ እንደ ርዕስ ማንሳት እንደ ርዕስ ማንሳት። ይሄ ዋዛ ፈዛዛውን ብቻ ማውራት አይደለም፣ ርዕስ መሆን አለበት። በእያንዳንዱ ሰርክሎቻችን ውስጥ ርዕስ መሆን አለበት። እኔ ክርስቶስ ኢየሱስ በሰርክሎቻችን ውስጥ ርዕስ የማይሆን ከሆነ ከዛ ሰርክል ራስን ማራቅ አለቅ። አይ በቃ አንፈልግም የሚል አይነት ሰርክል ከሆነ ያላችሁበት ሰርክል ማለት ነው ያላችሁበት ለምሳሌ የምትውሉበት ምናምን ግሩፕ ነገር ጓደኝነት ሊሆን ይችላል። አንድ ሰው የሚሆን 10 ሰው የሚሆኑ ክርስቶስ እንደ ርዕስ እንዲነሳ የማይፈልጉ አይነት ሰዎች ከሆኑ የተወሰነ ቀስ በቀስ ታላምዱ ምናምንና ግን በቃ እምቢ የሚሉ አይነት ከሆነ ከዛ ሰርክል ራስን ማራቅ እኔ የተሻለ ይመስለኛል። ክርስቶስን ርዕስ አናደርግም የሚል ሰርክል ካለ ማለት ነው። ስለዚህ ሁሌ ይሄ ለምን መሰላችሁ እንደዚህ ያልኳችሁ? ቅዱስ ጳውሎስ እንዳለው ይሄ የምንጽናናበትም ስለሆነ እርስ በርስ የምንጽናናበት ነው። ጌታችን እኮ ይመጣል፣ አብረን ከእርሱ ጋር እንኖራለን። ስለዚህ በውስጣችን ይህንን በጣም ማመን አለብን፣ መያዝ አለብን። ግን በውስጣችን ብቻ መያዝ ሳይሆን ከጓደኞቻችሁ ጋር ማውራት ምናምን። ይሄ ቀስ በቀስ ኔክስት ጀነሬሽን ላይ ቀጣይ ትውልድ ማለት ነው። እናንተ አሁን እንደዚህ የምታወሩ ከሆነ ለምሳሌ የምትወልዷቸውን ልጆች እንዴት ነው አሁን ክርስቶስን ወደውት ማለት ጌታ ኢየሱስን በጣም ወደውት እንዲያርጉ ነው የምታደርጓቸው የምትወልዷቸው ልጆች። ስለዚህ ቀጣዩ ትውልድ በጣም የተባረከ ትውልድ ይሆናል። እንደዛ እንዲሆን አሁን ራሳችን ላይ በጣም መስራት አለብን ጋይስ። አሁን ራሳችን ላይ በደንብ እንስራ። ቀጣዩ ትውልድ የኢትዮጵያ ክርስቲያን ትንሳኤ ነው የሚሆነው። ኦኬ የኢትዮጵያ ክርስቲያን በጣም ብዙ ችግር ነው ያለው ጋይስ። እኔ ቴሌግራም ላይም ጽፌው ነበር። አንዳንድ ህመሞች አታውቋቸውም። የሆነ ህመም መጥቶ አታክ ያደርጋችኋል እና ህመሙ ይኖርና ማለት ነው ግን አይሰማችሁም። የሆነ የሚሰማችሁ አይነት ህመም ምን አይደለም የሚሰጣችሁ አታውቁትም። ህመሙን ምናምን ነገር ግን ውስጣችሁን ቀስ በቀስ እየጎዳው ነው የሚሄደው። የሆነ ሰዓት ላይ የሆነ ደረጃ ላይ ስትደርሱ ያኔ በጣም አደጋ ውስጥ ሆናችሁ ራሳችሁን ታገኙታላችሁ። እንደዚህ በሽታዎች ይኖራሉ አይደል? የሆነ ሲምፕተም የሌላቸው ምልክትም አያሳዩ እና በኢትዮጵያ ክርስቲያን ውስጥም እንደዚህ ስናየው አሁን ብዙ ህዝብ አለ ምናምን አይደል? ክርስቲያናችን ውስጥ የሀገር ህዝብ ነው ያለው እና በጣም ብዙ ህዝብ እንዳለ መቼስ ምንም ከዚህ በፊት እንዳልኳችሁ ዝም ብላችሁ ተማሪዎች በተለይ ለምሳሌ አሁን ካላችሁ እኔ ምንም የሃይስኩልም የግቢ ተማሪዎች ምናምኖችም ክፍላችሁ ውስጥ ማለት የምትማሩበት ክፍል ውስጥ ምን ያህል ፐርሰንቱ እንደ ከኦርቶዶክስ ውጪ አለ ይኖራል። ግን የሆነ 40 ተማሪ አንድ ክፍል ውስጥ ካለ ምናልባት ፕሮቴስታንት 1 ሙስሊም 1 ወይ 2 ምናምን እንደዚህ ነገሮች ናቸው። ስለዚህ በጣም የሀገር ህዝብ ነን። ግን ያ በጣም ብዙ ህዝብ ስላለ ምንም ችግር የሌለ ሊመስል ይችላል። ግን ውስጥ ላይ ግን አደገኛ የሆነ ህመም አለ ጋይስ። እዛ ቴሌግራም ቻናላችን ጆይን አድርጉ ትላለህ ማለት ላይ እና እዛ ቴሌግራም ቻናል ላይ እንደጻፍኩላችሁ ያ ሁሉ ህዝብ የማይቆርብ የነሳ ህይወት የሌለው በጣም ብዙ ሰዎች በሱስ ውስጥ የታጠርን እግዚአብሔርን መናፈቅ የሌለበት ህይወትን የምንኖር አይደል? በኃጢአት በጣም በተለያዩ አደገኛ ኃጢአቶች በዛ ውስጥ ተነክረን ያለን እምነታችንን የማናውቅ ዝም ብሎ ክርስቲያን ተብሎ የሚቆጠር ግን እምነቱን የማያውቅ ገብርኤልዬ አምላኬ የሚል ሰው ልታገኙ የሚችሉበት ሁኔታ ውስጥ ነው ያለነው። ይሄ አደገኛ በሽታ፣ አደገኛ ህመም፣ አደገኛ ችግር እና ህመም አለ እና እሱ ምናልባት ብዙ እኔ እንግዲህ አሁን ሳይታወቅ ያልኩት ለምንድን ነው ብዙ ሰው በግልጽ በቃ እንደው ይሄ ነገር ህመም ነው፣ ይሄ ነገር መፈወስ አለበት ምናምን ብለው እኔ እንግዲህ በእረኞች ደረጃ በጣም ሲታትሩ እያዩ አይደለም። እኔ ፐርሰናሊ ሊሆን ይችላል እኔ ያላየውም ነው ያልኩት ደግሞ እና ከዛ አንፃር የማይታይ ህመም ብዬዋለሁ። እኔ በጣም የማይታይ ህመም ግን ቀስ በቀስ ቤተክርስቲያኒቱን እየጎዳት ያለ
እንዴ ሰው ሲያገባ ክርስቲያን ሆኖ የቤተ ክርስቲያን ልጅ ሆኖ ሲያገባ ከክርስቲያን ውጪ ቤተክርስቲያን አንተ በጌታ ኢየሱስ ቤተክርስቲያን የማታውቀው እግዚአብሔር የማያውቀው አይነት ጋብቻን ይፈጽማል ከክርስቲያን ወጥቶ። ኧረ በጌታ ስም ይሄ በጣም ጉድ የሚያስብል እኮ ነው። እንደ ቀላል አይተነው እስከዛሬ ኖርን እንጂ እኔ ነገርየውን በተረዳሁት ቁጥር ሁሌ በስማ በጣም የምገረምበት ነገር ክርስቶስን ሰው እንዴት ነው የቤተ ክርስቲያን ልጅ ሆኖ ኦርቶዶክስ ክርስቲያን ሆኖ ሲያገባ በቤተክርስቲያን አላገባም? ኧረ በቅዱስ ሚካኤል ከቤተክርስቲያን ውጪ እኔ እንዳለ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያለ ህዝብ ጠቅላላ ወደ 90% ከ110 ሰው ይገኛል ቤተክርስቲያን ውስጥ የሚያገባ በቅዱስ ሚስጥር ምናምን ይገኛል እንዴ? ከ110 ሰው ይገኛል በሉ ይገኝ 90% ምዕመኖቿ ከቤተክርስቲያን ውጪ እኔ የሚያገቡባት ቤተክርስቲያን እኔ በስማ አደገኛ ህመም አለ ጋይስ። ስለዚህ አሁን እንደዚህ አይነት ነገር ስላለ ይሄ ህመም ዘልቆ ከቀጠለ እመኑኝ ለቀጣይ የተወሰኑ ዓመታት በኋላ ይሄ በቃ ሌትራሊ በቁሙ የሆነ ምንድነው የሞተ ክርስቲያን በቃ የሀገር ዘጭ ነው የሚሆነው። በጣም እውነተኛ የኢትዮጵያ ክርስቲያን አማኞች በጣም ጥቂት በጣት የሚቆጠር መሆናቸው አይቀርም ከሆነ ሰዓት በኋላ። እንደዛ እንዳይሆን በጣም ሁላችን ተረባርበን እንስራ። የምንሰራው የኢትዮጵያ ክርስቲያን ብዙ ሰው አላት ለማለት እንደዛ አይደለም። ነፍሳት ግን መዳን ስላለባቸው ነው። ኦኬ ቤተክርስቲያን ውስጥ ያሉ ሰዎች በጣም ወደ ክርስቶስ እንዲቀርቡ ከቤተክርስቲያን ውጭ ያሉ ሰዎችም ደግሞ አሁን እንዲመጡና ወደ ጌታ ህብረት እንዲቀላቀሉ አሁን በጣም መስራት አለብን ጋይስ። እኔ ብዙዎቹ ያሮ ነው አሁን ብዙ ሰው